ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የህክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ተናስተልኝ እንደምን አመሻችሁ ክቡራትና ክቡራን ተመልካቾቻችን፣ ወደ ምሽቱ የስፖርት ዜናዎች አልፋለሁ። ከዜናዎቹ ጋር ደግነት መኩሪያ ነኝ። ኢትዮጵያ በእግር ኳሱ ትልልቅ መድረኮች ላይ ተወዳዳሪና አሸናፊ እንድትሆን ታዳጊዎች ላይና ምቹ የስፖርት ሜዳዎች ላይ መስራት እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በአዲስ አበባ ሳር ቤት ቄራ አካባቢ ለእግር ኳስ ምቹ የሆነ ሜዳን አሰርተው ለህዝቡ አበርክተዋል። ሀብታሙ ካሴ ተጨማሪ ያለው እግር ኳስ አብዝቶ በሚወደድባት ኢትዮጵያ የብሔራዊ ቡድኗ ውጤትና የሊጓ ተፎካካሪነት ከዚህ ግባ የሚባል አይደለም። ለኢትዮጵያ ብሔራዊ ቡድን እንብዛም ተፎካካሪ ያለመሆን ደግሞ እንደ ምክንያት የሚጠቀሱ ብዙ ነገሮች ቢኖሩም ከሁሉም በላይ ግን ደረጃቸውን የጠበቁ የስፖርት ማዘውተሪያ ስፍራዎች አለመኖር ልጆች ላይ በሚገባ ስራ እንዳይሰራ አድርጓል። እንደ ሀገር የተመዘገቡ ከ30 ሺህ በላይ የስፖርት ማዘውተሪያ ስፍራዎች ቢኖሩም ምቹ የሆኑት ግን በጣት የሚቆጠሩት ብቻ ናቸው። ቀደም ባለው ጊዜ ከአዲስ አበባ ከተማ የሚፈሩ ተጫዋቾች ለሀገሪቱ ብሔራዊ ቡድን አዳኝ ሲሆኑ ይስተዋል ነበር። አሁን ግን ለልጆች የሚመጥን ሜዳ ባለመኖሩ ከተማዋ እንደ ሀገር የእግር ኳስ ተፎካካሪነቷ ከጊዜ ወደ ጊዜ እየቀነሰ እየመጣ ነው። ይህንን ችግር ለመቅረፍ ታዲያ ባለፉት ጊዜያት 3 ደረጃቸውን የጠበቁ ሜዳዎች ተሰርተው ለአገልግሎት ክፍት ሆኗል። በሳር ቤት ቄራ አካባቢ የሚገኘው ተስፋ ሜዳም ለበርካታ ዓመታት አገልግሎት ሲሰጥ ቢቆይም ምቹ ባለመሆኑ ልጆችን ለጉዳት ሲዳርግ ከርሟል። መሬቱ አቧራ ያለው ስለሆነ ለአይንም ለትንፋሽም ብዙ ጥሩ አልነበረ። እንደገና ለሚወድቅ ሰውን በጣም ይጎዳ ነበርና ለጉዳትም ጥሩ ስላልነበረ ብዙ አይነት ጥያቄዎች ነበሩብን። ከዚህ በፊት በብዙ መከራ በችግር እንደምንም ብለን ኳሱን ስለምንወድ ብቻ ሰርተናል። ክረምት ላይ ደግሞ በጣም ሜዳው ስለሚጨቀይ በሚዘንበት ጊዜ ምንም መስሪያ ቦታ አልነበረንም። ለትንሽ ጊዜ ማቋርጠን ነበር። ይሄ ሜዳ በመሰራቱና መንግስታችን ለኛ በማስረከቡ በጣም ደስ ብሎኛል። እናመሰግናለን። በፊት የነበረው ሜዳ ለመስራትም ምቹ አልነበረም። በብዙ ሲወድቃል እንጋጋጣለን፣ አደጋም ይደርስ ነበር። አሁን ላይ ለመስራትም ምቹ ነው። በተፈጥሮ ሜዳው ድንጋያማ ስለሆነ በየአመቱ ዝናብ እየጠረገው ድንጋዩ የጎላ እየወጣ ለእንቅስቃሴ አይደለም ለህፃናት ለማንኛውም ስፖርት አዘውታሪ ማህበረሰብ በጣም አስቸጋሪ እንደነበር ነው ትውስታችን። ሰውነቴን ባሳየ እኔ ያደኩበት ሜዳ ነው እንዳለ እንትን ነው፣ ጠባሳ በጠባሳ ነው። ድንጋይ ነበረ፣ አቧራ ነው። ብዙዎቻችን ታመን ምን ብለን የዳንበት ሜዳ ነው። አሁን ደግሞ እንደዚህ ሲሆንልን ከዚህ በላይ ምን አለ ደስታ እና በጣም ተደስተናል። ሜዳው ተስፋ ሜዳ ልጆቹም ተስፋ ተጥሎባቸው ነገ መልካም ትውልድ ለመሆን እየሰሩ ነው። ሜዳው መሰራቱ ሞራል ራሱ በጣም ለመስራት ትልቅ የሆነ ሞራል ነው የሚሰጠን። ማለት ጠቅላይ ሚኒስትራችን ዶክተር አብይ አህመድ በዚህ ደረጃኛን ዝቅ ብሎ ማየቱ ራሱ ሀገራችን በእኛ ላይ ምን ያህል ተስፋ እንዳላት ምን ያህል ተስፋ እንደጣለችብን አድርገን እያሰብን በደንብ ጠንክረን እንድንሰራ ትልቅ የሆነ ተስፋ ይሰጠናል ብዬ አስባለሁ። ጠቅላይ ሚኒስትር አብይ አህመድ ሜዳውን መርቀው ስራ ሲያስጀምሩ ኢትዮጵያ በትልልቅ የእግር ኳስ መድረኮች እንድትሳተፍና ተፎካካሪ እንድትሆን ዘሩ ላይ ማተኮር ይገባል ሲሉ ተደምጧል። ደርሳቸው አባባል ዘሩ ታዳጊዎችንም የስፖርት ማዘውተሪያ ግንባታንም የሚመለከት ነው። እንደዚህ አይነት ሜዳዎች ከዚህ ቀደም እንዳነሳሁት በእጅጉ ያስፈልጋሉ። በቀደም ካታር ዶሃ የዓለም ዋንጫ ሲደረግ የኢትዮጵያ ሕዝብ በከፍተኛ ጉጉት እና ናፍቆት ሲያይ ነበር። እንደዚህ አይነት ዓለም አቀፍ መድረክ ተገኝቶ ለማሸነፍ ለመወዳደር ዘር መዛት ያስፈልጋል። ዛሬ ካልዘራን በስተቀር ነገ ሀገር ወክለው የሚጫወቱ ልጆች እናፈራ አንችልም እና እንደዚህ አይነት ሜዳ ይጋብዛል፣ እንድትጫወት ይጋብዛል። ስትወድቅ አይጎዳህም። ልጆች በታዳጊ እየታቀፉ እንዲለማመዱ ችሎታቸው ሞር ሊበለጽግ
የሚያገዝ ስለሆነ በየሰፈሩ ሀብታሞቹም ኤምባሲዎችም ቢሰሩ ጥሩ ነው። በአካል ብቃት የዳበረ ማህበረሰብ አምራችነቱ ከፍተኛ ነው። ስፖርት ፍቅርን፣ መተባበርና አንድነትን የሚያስተምር ዲሲፕሊን ነው። ልጆች ላይ መልካም ዘርን፣ ሰላማዊነትን የመፍጠር አቅምን፣ የአካል ብቃትን፣ በራስ መተማመንን ዛሬ ካልዘራን በስተቀር ነገ ከየትም ማምጥተን ልናጭደው አንችልም። ሰርቶ ማደርን በስፖርት በአካል ብቃት መጠንከርን እንዝራባቸው። የጊዜ ጉዳይ እንጂ ማፍራቱ አይቀርም። ይህንን ካደረግን በኳሱ ልክ በሩጫው መልካም ውጤት እንደምናመጣ ሁሉ በኳሱም እንድናመጣ ያስችላል። ከዚህ በተጨማሪ ልጆች ላይ አስበን እንዲህ ካልሰራ የተበላሸ ትውልድ መፈጠሩ አይቀርም። በወዳጅነት አደባባይ በቤለርና በሳር ቤት በመንግስት ደረጃቸውን የጠበቁ ሜዳዎች ተሰርተው ለአገልግሎት ክፍት ሆነዋል። በቅርቡም ሌላ ሜዳ ልደታ ላይ እንደሚመረቅ ተነግሯል። ቤትኪንግ የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች ከነገ ጀምሮ በድሬዳዋ ዓለም አቀፍ ስታዲየም ይደረጋሉ። ነገ 2 ጨዋታዎች ሲደረጉ አርባ ምንጭ ከተማ ከሐዋሳ ከተማ 10 ሰዓት ላይ፣ አዳማ ከተማ ከወልቂጤ ከተማ ደግሞ ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። ተጨማሪ ያለን በ14ኛ ሳምንት ቤትኪንግ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ከተደረጉ 8 ጨዋታዎች 5ቱ በመሸናነፍ ሲጠናቀቁ 3ቱ ደግሞ አቻ ነበር የተጠናቀቁት። ቅዱስ ጊዮርጊስ፣ ፋሲል ከነማ፣ ወልቂጤ ከተማ፣ ሲዳማ ቡናና አርባ ምንጭ ከተማ በ14ኛው ሳምንት መርሃ ግብር ወሳኝ 3 ነጥቦችን ያሳኩ ቡድኖች ናቸው። ከመሪዎቹ ቡድኖች ቅዱስ ጊዮርጊስ ሀዲያ ሆሳዕናን በእስማኤል ኦሯጎሮ ብቸኛ ግብ 1-0 በመርታት በ2 ነጥብ ልዩነት መሪነቱን ሲያጠናክር፣ ተከታዮቹ ኢትዮጵያ መድንና ባህር ዳር ከተማ ደግሞ ከተጋጣሚ ቻቸው ጋር አቻ ተላይተው ነጥብ መጋራታቸው ይታወሳል። 15ኛ ሳምንት ቤቲንግ የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ከዕለተ ሐሙስ ጀምሮ ለ4 ተከታታይ ቀናት በድሬዳዋ ዓለም አቀፍ ስታዲየም ቀጥለው ሲደረጉ አርባ ምንጭ ከተማ ከሐዋሳ ከተማና አዳማ ከተማ ከወልቂጤ ከተማ በዕለተ ሐሙስ የሚደረጉ የመርሃ ግብሩ ቀዳሚ ጨዋታዎች ናቸው። ቀን 10 ሰዓት ላይ አርባ ምንጭ ከተማ ከሐዋሳ ከተማ ሲጫወቱ ምሽት 1 ሰዓት ላይ ደግሞ አዳማ ከተማና ወልቂጤ ከተማ ሁለተኛውን ጨዋታ ያደርጋሉ። በ14ኛ ሳምንት ድሬዳዋ ከተማን 3-1 ማሸነፍ ከወራጅ ቀጠናው ለመራቅ እየታገለ የሚገኘው አርባ ምንጭ ከተማ ተከታታይ ድሉን ለማሳካት ሲጫወት ከባህር ዳር ከተማ አንድ አቻ ተላይቶ ነጥብ የተጋራው ሐዋሳ ከተማ ደግሞ ወደ አሸናፊነት ለመመለስ ይጫወታል። ምሽት 1 ሰዓት ላይ በሚደረገው መርሃ ግብር ደግሞ ወላይታ ዲቻን 1-0 በማሸነፍ በ20 ነጥቦች 5ኛ ደረጃ ላይ የተቀመጠው ወልቂጤ ከተማ አዳማ ከተማን ይገጥማል። ወራጅ ቀጠና ላይ የሚገኘው አዳማ ከተማ ቀዳሚ በነበረው የ14ኛ ሳምንት መርሃ ግብር ከኢትዮጵያ መድን ጋር 2 አቻ መለያየቱ የሚታወስ ሲሆን ድል ከቀናው ከወራጅ ቀጠናው መውጣት ይችላል። በ15ኛ ሳምንት የሊጉ መርሃ ግብር በዕለተ አርብ ሀዲያ ሆሳዕና ከኢትዮጵያ መድንና ለገጣፎ ለገዳዲ ከመቻል ይጫወታሉ። ቅዳሜ ኢትዮ ኤሌክትሪክ ከሲዳማ ቡና 10 ሰዓት ላይ ሲገናኙ የሳምንቱ ተጠባቂ ጨዋታ ደግሞ ቅዳሜ ምሽት 1 ሰዓት ላይ ኢትዮጵያ ቡናን ከፋሲል ከነማ ያገናኛል። በ15ኛ ሳምንት የመጨረሻ ቀን እሁድ ደግሞ የሊጉ መሪ ቅዱስ ጊዮርጊስ ከድሬዳዋ ከተማና ባህር ዳር ከተማ ከወላይታ ዲቻ ጨዋታቸውን ያደርጋሉ። ከውጭ በአውሮፓ ቻምፒዮንስ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ዛሬ ምሽት ምክንያት አይሰለፉም። ተከላካዩም ፖርቶን በተመሳሳይ ምሽት 5 ሰዓት ላይ ይገጥማል። ክቡራትና ክቡራን ተመልካቾቻችን የሰዓቱ የስፖርት ዜና በዚህ ተጠናቀቀ። ምሽት 2 ሰዓት ላይ ከተጨማሪ ስፖርት ዜናዎች ጋር በኢቲ መዝናኛ እንገናኛለን። መልካም ጊዜ።